ቁጥር 25 ጀምረ 5:25 ምን እንደሚል ስሙ። እሺ እናንብበው። እስቲ ጠጋ በልልኝ። አዎ እሺ፣ አንድ ሰው ያንብብ ወይስ እኔ ላንብብ? ትንሽ ጠጋ ብትልልን እኔም ማንበብ እችላለሁ። ነው ምዕራፍ ስንት? ሮሜ 3 ኦኬ 3:25 አዎ አይደለ? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው። ራሱን ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ራሱን ጻድቅ እንዲሆን። ቆይ እስቲ ቃሏን ድገማት 26ን ብቻ። ተወዳጁ ምን ትላለች? ኦኬ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። መስቀል ላይ የእግዚአብሔር ጽድቅ ተገለጠ። ምን የሚያደርግ? ኃጢአተኛን የሚያጸድቅ። ቆይ ይሄ ንግግር ከባድ እኮ ነው። የእግዚአብሔር ጽድቅ ኃጢአተኛን የሚገድል ነው የሚያጸድቅ ነው። የመስቀሉ ድንቅ ስራ እግዚአብሔር ጻድቅ ሆኖ ኃጢአተኛውን ያጸደቀበት ዓለማችን አይታ የማታውቀው ተአምራት የተሰራበት መስቀሉ ስንል እያወራን ያለነው ምህረትና እውነት የተቃቀፉበት የእግዚአብሔር ፍርድ እና የእግዚአብሔር ምህረት የረኩበት እግዚአብሔርም ፍርዱን ያረካበት ሊያውም ከሚገባው በላይ የተከፈለበት እግዚአብሔር በኃጢአታችን ካጎደልንበት ከጎዳነው በላይ he is a gainer because of the cross። በመስቀሉ ስራ የተነሳ እግዚአብሔር ለኃጢአታችን የሚገባውን ዋጋ ሁሉ ተከፍሎ ተርፎታል። በኢየሱስ ስራ እግዚአብሔር ረክቷል። ኢየሱስን አሽትቶ እፈይ ብሏል። አሁን ያለ እምነት እግዚአብሔርን ማስደሰት አትችልም። በኢየሱስ ስታምን ጸድቀሃል። ታዲያ አሁን ጸድቀህ በክርስቶስ ማምነህ የምትኮነን ከሆነ ስማኝ፣ እግዚአብሔር ሊኮንንህ አይችልም። እግዚአብሔር አንተን በኢየሱስ ያመነውን ቢኮንን ጻድቅነቱ ነው የሚያቆመው። ቆይ I know this is a harsh word to say it. አንድ ክፍል ላንብብላችሁ የምትችሉ ሰዎች አንድ ጥቅስ ጥቀሱልኝ። ዛሬ ጥቅስ በጥቅስ ሆነናል። ምሳሌ ምዕራፍ 17 ቁጥር 15 እንዲህ ይላል። ምሳሌ 17:15 እግዚአብሔር ጋር አጸያፊ ሁለት ነገሮች አሉ። ላሜ እየተዘጋጀ እሺ ልጨርስ ነው። አንተ ግን እዛው ሮሜ ላይ ብትቆም ደስ ይለኝ ነበረ። ቀጥሎ ያለችው አንድ ጥቅስ ስለምፈልጋት። ኦኬ እሺ አንተ ሮሜ ጋር ቆይ። ሌላ ሰው ግን ምሳሌ 17:15ን ከታች ያስቀምጥልኝ። ምሳሌ 17:15 ምን ይላል? ኃጥኡን ወይስ ሲሶዬ አለ እንዴ? ሌላ ሰው ነው። ኃጥኡን የሚያጸድቅና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አጸያፊ ናቸው። ቆይ ኃጢአት ናቸው ብቻ አይደለም፣ አጸያፊ ታውቃለህ። ከኃጢአትም እኮ አጸያፊ የሚባል ነገር አለ። ኃጢአት አለ፣ ከዛ ደግሞ ጸያፍ ነገር አለ። ለምሳሌ ተሳስቶ ሰው የገደለና ዝም ብሎ በጭካኔ ስንቱን የሚገድል እኩል አይደለም። አጸያፊ ተግባር አለ። እግዚአብሔር ጋር ሁለት አጸያፊ ነገሮች አሉ። አንደኛው ኃጢአተኛውን የሚያጸድቅ ማለት በህግ በራሴ ጥረት እጸድቃለሁ የምትል ከሆነ አጸያፊ ነህ አንተ። በራሴ ችሎታ ኃጢአተኛ ሆነ እያስመሰልክ ለመጽደቅ የምትጣጣር ከሆነ እንዴ ፋየር ሰላም አለች ድንቅነሽ፣ ኧረ የሆነ ነገር አድርጉ ዲማ ፋየር ሰላም ከታች ነች። ስለዚህ ሁለት አጸያፊ ነገሮች አሉ። አንደኛው ምንድን ነው? በኃጢአተኛው ላይ ኃጢአተኛውን የሚያጸድቅ። ሁለተኛውስ ጻድቁ ላይ የሚፈርድ በክርስቶስ ኢየሱስ ስራ የጸደቀን ሰው አንተ ኃጢአተኛ ብለህ ማለት ይሄ አጸያፊ ነገር ነው።
አጸያፊ ተግባር ነው። እስቲ ጨርሰው ሮሜን ጨርሰው አንዴ ደግመ ከ25 ጀምረ። በነገራችሁ ላይ እቺ ሮሜ 25 ላይ ከላይ የምትናገረው እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው የምትለው ታውቃላችሁ? ማስተሰሪያ የምትለው ቃል በሜርሲ ሲት ነው አይደል? እንግሊዘኛው የሚለው ምንድን ነው የሚለው አይደለ? ሜርሲ ሲት አደረገው ነው የሚለው ፕሮፒቴሽን የምትለው ማለት ነው። ሜርሲ ሲት ማለት የምህረት መክደኛ፣ እግዚአብሔር ማስተሰሪያ አድርጎ አቆመው የምትለው የምህረት መክደኛ ነው የሚለው። ማለትም ልክ የታቦቱ ታውቃላችሁ፣ ታቦቱ መክደኛው ማለት ነው። እግዚአብሔር በደሙ የሆነ ማስተሰሪያ አድርጎ አቆመው ማለት የምህረት መክደኛው። ትዝ ይላችኋል፣ ታቦቱ መክደኛው ላይ ከዳርና ዳር 2 ኪሩቤሎች አሉ መላእክቶች። ሂዱና አጥኑት እስቲ። ኢየሱስም ከተነሳ በኋላ ልክ ሲሄዱ ሴቶቹ ምን እንደሚል ታውቃለህ? መጽሐፍ ቅዱስ መላእክት በግርጌውና በራስጌው በኩል ተቀምጠው ነበር ይላሉ። ዋው! the mercy seat of God የምህረቱ መክደኛ፣ መላእክቶች ከዳርና ዳር የጠበቁት እርሱ ስለ እኛ ያረፈበት። እሺ የሰማ ሰው ገብቶ ይቃጠላል በዚህች አሁን ባወራዋል። እሺ እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ቁጥር 26 ራሱም ጻድቅ እንዲሆን ቆይ ድገሙት። ማን ጻድቅ እንዲሆን? እግዚአብሔር ራሱ ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ስለዚህ የጸደቅነው በኢየሱስ ስራ ነው እንጂ እግዚአብሔርም ጻድቅ የሆነው መስቀል ላይ የእግዚአብሔር ጽድቅ ተገለጠ ኃጢአተኛውን በማጽደቅ። ቀጥሎ እንደዚህ ይላል፣ አሁን በክርስቶስ ስራ ጸደቅን እንጂ በራሳችን ጥረት አይደለንም። ቁጥር 27 እንዲህ ይላል፣ አንብቡት እስቲ። እንግዲህ ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነውን? በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ስራ ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አይደለም አምላክ አይደለም? ድገማት 27 እና 28 ድገማት። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? ሃሌሉያ! የአሕዛብስ ደግሞ አምላክ አይደለምን? ትምክህት የለም። በማን ከሆነ በመስቀሉ ስራ ከሆነ ትምክህት አንድ ነው። ትምክህታችን ማን ነው? የኢየሱስ ክርስቶስ የመስቀል ላይ ስራ ነው። አንደኛ ቆሮንቶስ ሂድልኝ እስቲ ምዕራፍ 1 ተወዳጁ ከቁጥር 21 ጀምረህ እስከ መጨረሻው አንብበው። ስሙ። ሃሌሉያ! ታፕታፕ አድርጉ ወዳጆች፣ እዚህ እንትን እያለኝ ነው። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ሃሌሉያ! ቆሮንቶስ የትኛው ስንተኛው? አንደኛ ቆሮንቶስ ምዕራፍ ስንት ነው? ምዕራፍ 1 እንትኑ ራሱ ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 1 እዛው ቁጥር 1 ነው። ቁጥር 1 ከቁጥር 21 ጀምረህ አንብበው እስከ 31። እሺ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ለአሕዛብም ሞኝነት፣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይል ተቆራረጠ እና የእግዚአብሔር ጥበብ የሆነው ክርስቶስ ነው። እሺ ቀጥል። ኦኬ አሁንስ እሺ
ይህም ለአይሁድ ሕዝብ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ። እየተቆራረጠብህ ነው። እኔ ላንብበው ልጨርሰው። ነገር ግን እግዚአብሔር ይላል፣ ወረድ ብዬ ላንብበው። ቁጥር 28 እየተቆራረጥክ ነው ዴቪዬ፣ እየተቆራረጥክ ነው። ቁጥር 26 ወንድሞች ወይ መጣራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱዎችንም እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር መረጠ፣ የተናቀን ነገር ያልሆነውንም ነገር መረጠ። ስጋን የለበሰ ሁሉ ቁጥር 29 ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ። ቆይ የሚመካ በእግዚአብሔር ይመካ ማለት ምንድን ነው? የሚመካ በእግዚአብሔር ይመካ ማለት ምንድን ነው? በራስ ጥረት በራስ ችሎታ አልጸደቅኩም በል ነው። ክርስቶስ ስለኔ ጽድቅ ሆኖልኛል ነው። በራሴ ጥረትማ ካልክ በስራ ቢሆን የምትመካበት አለ። አንመካም በጉልበታችን ካልክ እያልክ ያለኸው በእኔ ስራ አልዳንኩም በሱ ስራ ድኛለው ነው። አንመካም በጉልበታችን ብለህ ዞር ብለህ ደግሞ በስራዬ ነው የምጸድቀው ምትል ከሆነ ቃልህና ህይወት አልተገናኘም። ምን አለ? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ቁጥር 30 እና 31 እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። This is so powerful. አንድ የመጨረሻ ጥቅስ ልጥቀስና ገላትያን ዛሬ ልዘጋው ነበረ፣ በሚቀጥለው ዘጋዋለሁኝ። ምንም ስጀምር ይሄ ኢንትሮዳክሽን ነው። በነገራችሁ ላይ ኢንትሮዲውስ አድርጌ ክፍሉን ገና አልጀመርኩት። በአንድ ክፍል እንጨርስ። ፊልጵስዩስ ላይ ሄድልኝ እስቲ። ፊልጵስዩስ ምዕራፍ 3 ሰው በራሴ ጥረት በራሴ ስራ ጸድቃለሁ ለሚል ሰው ፊልጵስዩስ ምዕራፍ 3 ከቁጥር 1 ጀምረን እናንብበው። እንደዚህ ይላል፣ በቀረውስ ወንድሞች ሆይ በጌታ እሺ፣ ቀጥል። በጌታ ደስ ይበላችሁ። ልክ ነህ። ስለ አንድ ነገር መልሼ ልጽፍላችሁ። ቀጥል። እኔን አይታክተኝም። ደህና ነው። አይታክተኝም፣ ለእናንተ ግን ደህና ነው። ቀጥሎ ምን አለ? ተጠበቁ። ውሾች የተባሉት ምን እንደሆነ ታውቃላችሁ? እዚህ ጋር ውሾች የተባሉት ጥረት ጸድቃለሁ የሚሉ ሰዎች ናቸው። በስራዬ ጸድቃለሁ የሚሉትን ሰው ነው ያለው። ኢትስ ኖት ማይ ወርድ። አሁንም ጳውሎስ ነው ያለው። ከውሾች ተጠበቁ። ወረድ በልልን እናያት እስቲ። ውሻ የምትለዋን ሸፈንካት አንተ። እሺ፣ ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ። ቀጥል። ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት በእሷ ነው የምንጨርሰው። ጋይስ በክርስቶስ ለመጽደቅ ስትመጣ በራሴ አለኝ የምትለውን ጽድቅ ራሱ ዞር አድርገህ ነው የምትመጣው። ጥሩ ነኝ የምትለውን ራሱ
በስራ ቢሆን ኖሮ እንደ ጳውሎስ ማውራት ያለበት ሰው አልነበረም። ስማ፣ ኢየሱስ ሚያድንህ ሙሉ አዳኝ እሱ ከሆነ ብቻ ነው። አይ ይሄንን ጎበዝ ነኝ በራሴ ጥረት ያንን ብቻ አንተ አድነኝ ምትል ከሆነ አይሰራም። የሚሰራው አንተ 0 ኢየሱስ 100 ሲሆን ብቻ ነው። ጳውሎስ ስለ ስራ ብትጠይቁኝ ነው ያለው። በስጋ የምታመንበት ደግሞ አለኝ። ሌላ ሰው ማንም በስጋ የሚታመንበት እንዳለው ቢመስለው እበልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ከጳውሎስ የተሻለ ሕግን ሊጠብቅ የሚችል አልነበረም። ነገር ግን አለ ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አይ ላቭ ዲስ ቨርስ። እስቲ አንብበው ጨርሰው። እሺ የቱ ጋር ነው ያቋረጥኩት? አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገርን ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እስቲ ድገማት፣ ያችኛዋን ጥቅስ ብቻ ድገማት። የመጨረሻዋን አሁን አንብባት ያልኩህን ቁጥር 8 እና 9 ስሙ ምን እንደሚል። እሺ አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገርን ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆን በእርሱ እገኝ የትኛውን ጽድቅ ወይስ የትኛውን አለ? ሁለት አይነት ጽድቅ። አንደኛው ምንድን ነው አለ? በክርስቶስ በማመን ያለው አንደኛው ክርስቶስን አገኘ የእግዚአብሔር ጽድቅ አለ። በማመን ያለው ጽድቅ አለ። በእምነት ከእግዚአብሔር ዘንድ ያለው ማለት ነው ጽድቅ እንጂ ከሕግ ለእኔ ያለው ከሕግ ለእኔ ያለው ጽድቅ ሳይሆንልኝ። እንግዲህ ሕግን በመጠበቅ የሚገኘው ማለት ነው። ሕግን በመጠበቅ የሚገኘውን ጽድቅ ላለመውሰድ አለ ሁሉን እንደ ጉድፍ ቆጥሬው ኢየሱስን በማመን የሚገኘውን ጽድቅ ወስዳለሁ። በሕግ የሚገኘው ጽድቅ ማለት የሰው ጽድቅ ነው፣ የራስ ጽድቅ፣ በራስ ጥረት የምታመጣው። በእምነት የሚገኘው ጽድቅ የእግዚአብሔር ጽድቅ፣ መስቀል ላይ የተዘጋጀው ጽድቅ፣ ማያስመካ ጽድቅ። ሌላውን ነፃ ካህኑ ንጹህ ነው ይለውና ያስገባዋል። በጣም የምትገርመኝ ክፍል ግን አለች። በጣም የምትገርመኝ ክፍል ላንብብላችሁ። ምን ያደርገዋል መሰላችሁ? ካህኑ ያይና ከቁጥር 9 ጀምሬ ላንብበው። ዘሌዋውያን ምዕራፍ 13 ላይ ነኝ። እሺ እየሰማችሁኝ ያለችው። የለምጽ ደዌ በሰው ውስጥ ቢሆን እርሱም ወደ ካህኑ ያመጡታል። ካህኑም ያያል፣ እነሆም በቁርበቱ ላይ ነጭ እባጭ ቢሆን ጠጉሩም ቢለወጥና ቢነጣ ስጋው በእባጩ ውስጥ ቢያዥ እርሱ በስጋው ቁርበት ላይ አሮጌ ለምጽ ነው። ካህኑም እርኩስ ነው ይለዋል። እርሱ እርኩስ ነው አይዘጋበትም ይላል። ማለት ሰውነቱ ላይ የተወሰነ ቦታ ለምጽ ካለበት እያለን ነው። ለምሳሌ ይመጣና ካህኑ ጋር ካህኑ ሲያየው እዚህ ጋር ለምጽ አለ፣ ሌላው ቦታ ግን ሰላም ነው አይደለ? ካህኑ ያየውና አይ እርኩስ ነው ይለዋል። በቃ ኃጢአተኛ እንትን ነው እርኩስ ነው ብሎ ያስገባዋል። ግን ይላል ቀጥሎ አንድ አጋጣሚ ግን አለች። ቁጥር 12 ጀምሬ ለምጹ ግን ስሙ፣ ለምጹም በቁርበቱ ላይ ሰፍቶ ቢወጣ አንድ ቦታ ላይ ብቻ ሳይሆን ማለት ነው። ለምጹም የታመመውን ሰው ቁርበቱን ሁሉ ማለትም ሰውነቱን ሁሉ
ከራሱ እስከ እግሮቹ ድረስ ቢከድ ነው። በሌላ አማርኛ የተወሰነ ያህል ብቻ አይደለም ለምጹ ሙሉ ለሙሉ ለምጻም ቢሆን ማለትም የአዲስ ኪዳንን ፕሮፌሲ እየነገረ ነው። ትንሽ ብቻ አልችልም አይደለም፣ ሙሉ ለሙሉ አልችልም። እችን ጎበዝ ነኝ እችን እችላለሁ አይደለም። ኖ ሁሉን እንደ ጉድፍ እቆጥራለሁ ካለ እንደማለት ነው። በሁሉ አልችልም በራሴ ካለ ይሄ ሰውዬ ቢመስለው ይላል ካህኑ ያያል ሙሉ ቁርበቱን ላይ ከወጣ ከራስ ፀጉሩ እስከ እግሩ። እነሆም ይላል ቁጥር 3 ለምጹ ስጋውን ሁሉ ቢከድን የታመመውን ሰው ንጹህ ነው ይለዋል። ምንን እያወራ ነው? አዲስ ኪዳን እኔና እናንተን በራሳችን አንችልም ያልነውን ብንታመንበት ነገር ሊኖረን ይችል ነበረ። ጳውሎስ እንዳለው በስምንተኛው ቀን ተገድቻለሁ። ብዙ ላመጣቸው ምችላቸው ነገሮች አሉ፣ ግን በክርስቶስ የሚገኘውን ጽድቅ አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ለአንድ ሰው ልናገር፣ ባላችሁበት ቦታ ላይ እማትችሉበትን ድካማችሁን ብቻ አይደለም ለእግዚአብሔር መስጠት ያለባችሁ፣ ችሎታችሁንም ለእግዚአብሔር ስጡት። ምክንያቱም አንቺ ምትቺውን ነገር ራሱ ለእግዚአብሔር ስትሰጪው በተሻለ መንገድ ይሰራልሻል። አይ አንዳንድ ሰው በጣም ያስጨነቀኝን ሰጠዋለሁ። አንተ ከምትሰራው የተሻለ እግዚአብሔር ህይወት ላይ መስራት ይችላል። አንድ ጊዜ ነግሬያቸዋለሁ። የሆነ ህፃን ቡና ሊጠጡ የቡና ቁርስ ዝገን ተባለ አሉ። ቆሎ ከዛ አልዘግንም አላሉ። ከአባቱ ጋር ሄዱ። ዝገን አልዘግንም። አትወድም ቆሎ? ኧረ በጣም ነው የምወደው። ታዲያ ለምን አትዘግንም ሲሉት አባቴ ይዝገንልኛል አሉ። ለምን? እሱ ከዘገነ ትንሽ ነው የሚያነሳው። ማንሳቱ እኮ አይቀርም፣ ግን የሚያነሳው ትንሽ ነው እጁ ስለምታንስ። አባቱ እስከዘገነለት በልብሱ ነው የሚቀበለው። መዓት ስለሆነ የሚሆነው። ተወዳጆች፣ እኛ መጥፎውን ብቻ አይደለም ለእግዚአብሔር ልንሰጥ የተዘጋጀ ነው። መልካሙንም ስራችንን ጥሩ የተባለውንም ሁሉን እንደ ጉድፍ እንቆጥረዋለን። ለምን? በክርስቶስ አንተ ካለ ጥሩ ነገር ሳይቀር የተሻለ ጥሩ ነገር አለ። አንተ 0 ኢየሱስ 100። ሌሉያ። የመስቀሉ ስራ ትምክታችንን ሁሉ የወሰደ አይኖቻችንን ሁሉ ወደሱ ያደረገ ስሙ የተባረከ ይሁን። ሃሌሉያ። በሚቀጥለው ሳምንት እቀጥላታለሁኝ። እንዴ ላመስግን ወጣ እንዴ? ላሜት አለክ? እየፈለኩ ነበር። እሺ ላሜ እንደ እግዚአብሔር ያለ በሰማይም የለ፣ እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ በምድርም የለም 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 እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ በሰማይም እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ በምድርም የለም። የኔ መመኪያ በዙፋኑ ላይ እግዚአብሔር አለ በማደሪያው ላይ። የኔ እፎይታ በዙፋኑ ላይ እግዚአብሔር አለ በማደሪያው ላይ እግዚአብሔር አለ በማደሪያው ላይ አለ የነበረ ደግሞም የሚኖረው ዘላለም በክብሩ ፍጥረታት በሙሉ ስለ ሕልውናው ይመሰክራሉ። ያለ የነበረ ደግሞም የሚኖረው ዘላለም በክብሩ ፍጥረታት በሙሉ ስለ ሕልውናው ይመሰክራሉ። ለእኛ ለደካሞች እውነት በራ፣ ለእኛ ለምስኪኖች፣ ለእኛ ለደካሞች እውነት ታየ፣ ለእኛ ለምስኪኖች። እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ በሰማይም የለ፣ እንደ እግዚአብሔር ያለ፣ እንደ እግዚአብሔር ያለ፣ እንደ
እግዚአብሔር ያለ በምድርም የለ እንደ እግዚአብሔር ያለ እንደ እግዚአብሔር ያለ እንደ እግዚአብሔር ያለ በሰማይም የለም። የኔ መመኪያ በዙፋኑ ላይ እግዚአብሔር አለ በማደሪያው ላይ እግዚአብሔር አለ በማደሪያው ላይ እግዚአብሔር አለ በማደሪያው ላይ ዋው! ያችን መዝሙር መዘመር አለብን። ግን አሁን እየዘመረ አንድ ነገር መጣ ወደ ውስጤ፣ የጌታ መንፈስ እያወራኝ። መጽሐፍ ቅዱስ ሲናገር በእናንተ ያለው በዓለም ካለው ይልቅ ይበልጣል ይላል። ተወዳጆች፣ በዓለም ምንም የለም አላለም መጽሐፍ ቅዱስ። አለ፣ ያለ አለ፣ ክፉ አለ፣ አስጨናቂው ነገር አለ። ግን ሃሌሉያ በእናንተም ያለ አለ። ኢየሱስ ልዩነቱ በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። ወዳጆች ዝም ብላችሁ በዙሪያችሁ ያለውን ክፋት፣ በዓለም ላይ ያለውን ክፉ ነገር ብቻ አትመልከቱ ይላችኋል እግዚአብሔር። በእናንተ ውስጥ ያለው የሚበልጥ አለ። አዎ ውጪ ላይ ክፉ ነገር የለም፣ አስጨናቂ ነገር የለም፣ እሱ የሚባል የለም፣ ካዱ እያልን አይደለም። አለ ግን በዓለም ካለው ይልቅ በእናንተ ውስጥ ያለው እንደሚበልጥ ተመልከቱ። እናንተ ጋር ያሉት በዙሪያችሁ ካሉት ይበልጣሉ ይላል እግዚአብሔር። እናንተ ጋር ያሉት አብራችሁ ያለው የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው። አይኖቻችሁ ይከፈቱ። መጽሐፍም እንደሚል እኛ ጋር ያሉት እነሱ ጋር ካሉት ይበልጣሉ እንዳለ አይኑ በተከፈተ ጊዜ የእሳት ሰረገላዎችን እንዳየ ነህቴ ላሂ ደብራሁሽ ከታንዳይ እጸልያለሁኝ። እየሰማችሁኝ ላላችሁ እጸልያለሁ። እግዚአብሔር አይኖቻችሁን ይክፈት። በእናንተ ውስጥ ያለው እግዚአብሔር በዓለም ካለው እንደሚበልጥ እግዚአብሔር አይኖቻችሁን ይክፈት። እግዚአብሔር አይኖቻችሁን ይክፈት። በጌታ በኢየሱስ ስም የውጭውን ሐሩሩን አስጨናቂውን ጊዜ በድል የምትወጡበት፣ ዝም ብላችሁ በአካባቢያችሁ ላይ ያለውን አስጨናቂ ክፋት ብቻ የምታዩ ሳይሆን በውስጣችሁ ያለውን እግዚአብሔርን እያያችሁ ድል የምታደርጉ አይኖቻችሁ የተከፈተ እንድትሆኑ በኢየሱስ ስም ጸልያለሁ። መጽሐፍ ቅዱስ ሲናገር ጌታ ቅርብ ነው ይላል። በነገር ሁሉ በጸሎትና በምልጃ ምስጋናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ እንደሚል ከችግራችሁ በላይ እግዚአብሔር ቅርብ ነው። ቤታችሁ ከገባው ነገር በላይ እግዚአብሔር ቅርብ ነው። ጌታ ቅርብ ነው። በእናንተና በችግራችሁ መካከል እግዚአብሔር አለ። ችግራችሁን ብቻ አትመልከቱ። ከችግራችሁ ዞር ብላችሁ እግዚአብሔርንም ተመልከቱ። ተወዳጆች፣ እምነት ፍርሃት ማለት ችን ትርጉም ልስጣችሁና እንዘምር አንዴ። ፍርሃት ማለት ችግሩን ብቻውን ማየት ነው። ሄሎ፣ ፍርሃት ማለት ችግሩን ብቻውን ማየት ነው። እምነት ማለት ችግሩን ከእግዚአብሔር ጎን አድርጎ ማየት መቻል። ፍርሃት እግዚአብሔርን ዞር አድርጋችሁ ችግሩን ለብቻ ማየት ነው። እምነት ችግሩም አለ ግን እግዚአብሔርም አለ። አዎ ችግሩ እውነት ነው፣ እግዚአብሔርም ግን እውነት ነው። አዎ ችግሩ አለ፣ እግዚአብሔርም ግን አለ። እንደ እግዚአብሔር ያለ ከችግሩ በላይ እግዚአብሔር አለ። ላሜ አለ። ተወዳጁ እንዘምር። ያንንማ መዝሙር መዘመር አለብን። ያን መዝሙር መዘመር አለብን። ብዙዎች ተባርከዋል። እያየውኝ ነበር ሼር ሲያደርጉ። እኔ ራሴ ብዙ ታሪክ የለኝም እንደዛ፣ ግን ላደርገው ነበረ። ብዙ አላልኩም፣ ያው ትንሽ ነኝ፣ ልጅ እያለሁ ነው ያልኩትና በጣም አላስታውሰውም። እና ብል ግን በቃ ከመዝሙሩ የተነሳ ወይ እኔም ብዬ በነበረ እስክል ድረስ እና ያልኩትኝ ላሜ እናምልክ። በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣሁት፣ እሱ ነው ነፍሴን ያዳነው ከሞት መሃል የደረሰ
ሲባረክልኝ በዘሬ አይግባ ያልኩት ከመንደሬ ገፍቼ አወጣሁት እሱ ነው ነፍሴን ያዳነው ከሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ በዘሬ አይግባ ያልኩት ከመንደሬ ገፍቼ አወጣሁት እሱ ነው ነፍሴን ያዳነው ከሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ በዘሬ አይግባ ያልኩት ከመንደሬ ገፍቼ አወጣሁት እሱ ነው ነፍሴን ያዳነው ከሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ በዘሬ አይግባ ያልኩት ከመንደሬ ገፍቼ አወጣሁት እሱ ነው ነፍሴን ያዳነው ከሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝ ነህ ይሉኛል ሳይረዱ ይቀርተው ይሉኛል ዋጋ ቢስ አድርገው አልፈልግም ካልኩኝ ጭቅጭቅ ምንድነው እንቢ ያሳፍረኝ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ድካሜ ብዙ ነው ጉድለቴ በጸጋው ነው አለው በድፍረት ስሙን መጥራቴ ጌታ የሰራው ማውራቴ ሰውኜ በምድር መኖሬ በሰላም ውዬ ማደሬ እግሬም ጸንቶ ሊቆም የቻለው ይህ ሁሉ በእርሱ ጸጋ ነው ውለታው እጅግ ብዙ ነው አልችልም በቃል ልገልጸው ተመስገን ብቻ ልበለው ውለታው እጅግ ብዙ ነው አልችልም በቃል ልገልጸው ተመስገን ብቻ ልበለው ውለታው እጅግ ብዙ ነው አልችልም በቃል ልገልጸው ተመስገን ብቻ ልበለው በዘሬ አይግባ ያልኩት ከመንደሬ ገፍቼ አወጣሁት እሱ ነው ነፍሴን ያዳነው ከሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ በዘሬ አይግባ ያልኩት ከመንደሬ ገፍቼ አወጣሁት እሱ ነው ነፍሴን ያዳነው
ከሞት መሃል የደረሰ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ቀንበሬን የሰበረልኝ ኢየሱስ ይባረክልኝ፣ ይባረክልኝ። ሃሌሉያ። ደስ ሲል ውይ ላሜ ጌታ አንተን የሰጠን ጊዜ እንዴት እንደሚወደን በቃ እግዚአብሔር ሰው ነው የሚሰጠው አይደለ? እኛንም ለመጥቀም እኮ ሲፈልግ እግዚአብሔር ሰው ሆኖ ነው የመጣው። አንደኛ የተሰጠን ሰው የሆነው ክርስቶስ፣ ቀጥሎ ደግሞ የተሰጠን ይኸው እነ ላሜ፣ እነ ድንቅነሽ፣ እነ ፋየር ሰላም፣ እነ ኤልዲ እድል እያልኩኝ ኤልዲን ዛሬ እነ መድኃኒት፣ እነ ታሙዬ፣ እነ ዴቭ፣ እነ ዲማ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስለሰጠኝ ወንድምና እህቶች ስሙ የተባረከ ይሁን። ላሜ በጣም እናመሰግናለን። ረሰረስን። አሁን ራሱ ዘግቼ በቃ እንደገና እሰማዋለሁ። እናንተ አዝናለሁ፣ እኔ ግን የላሜን አመልክበታለሁ እየከፈትኩ ራሱ ቤት። ጌታ የተባረከ ይሁን። ዩ አር አሜዚንግ። እግዚአብሔር አሁንም ጸጋውን ያብዛልህ፣ ያትረፍርፍህ። እግዚአብሔር በሀገር ሁሉ ያውጣ። በአማርኛ ብቻ ሳይሆን በእንግሊዘኛም እግዚአብሔር ይባርክህ። ለምን ኢትዮጵያ ብቻ አይገደብ ይሄ በረከት? ውይ እነሱም እስቲ ይባረኩ። እኛ እየተባረክን ያለውን ያህል ሰዎች ቢባረኩ። ፕሊዝ ኪፕ ኦን ስተዲንግ አን እንግሊሽ ቨርዥን አዝ ዌል ፕሊዝ ፕሊዝ። እሺ ዩ ሹድ ዱ ኢት። ምክንያቱም ድምፅህ በጣም ደስ ይላል። አይ ካንት ዌይት ደግሞ በእንግሊዘኛም እስክትባረከን። አይ ሪሊ ካንኖት ዌይት። ጌታም እንደሚጠቀምብህ አምናለሁ። ውይ ተባረክልኝ። ሌሎቻችሁ እየሰማችሁ ያላችሁ እስቲ እድል ልስጣችሁ። ገፍታችሁት የነበረ ካላችሁ፣ ከመንደሬ ይውጣ ያላችሁት ካላችሁ፣ አልፈልገውም ብላችሁ ራሱ የገፋችሁት ካላችሁ ኢየሱስን ዛሬም እጁን ዘርግቶ ይጠብቃችኋል። ጌታ ኢየሱስ ይወዳችኋል። ጌታን መቀበል የምትፈልጉ ካላችሁ እስቲ 5 ቁጥርን ጻፉ። ኢየሱስን መቀበል ፈልጋለሁ የምትሉ፣ ኢየሱስን መቀበል ፈልጋለሁ የምትሉ 5 ቁጥርን ጻፉ። ጌታ ኢየሱስ ይወዳችኋል። ጌታን መቀበል ማለት ቀልድ አይደለም። ቴንኪዩ ቢቦይ ታደሰ። ጌታን መቀበል ማለት ተወዳጆች፣ ብዙ ሰው እንደ ቀልድ አደረገው እንጂ በራሴ ራሴን ማዳን አልችልም፣ የሚያድነኝ ኢየሱስ ነው ብቻ ማለት ነው። ናቲን ኤልስ። ራሴን ማዳን የምችል ሰው አይደለሁም ማለት ነው። 5 ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ አብረን እንጸልያለን። ጌታን መቀበል የምትፈልጉ 5 ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ አንድ ሰው አሁን እየሰማኸኝ ያለህ ሰሞኑን በጣም ራስን የማጥፋት ሀሳብ እየመጣብህ ያለህ፣ በጣም እየተጨነቅ፣ በጣም ራስን የማጥፋት ሀሳብ እየመጣብህ ያለህ፣ በምን አይነት መንገድ ራሴን ላጥፋ የምትል ሰው ኢየሱስ እወድሃለሁ ይላል። ከጨለማ ውስጥ አወጣሃለሁ ይላል። ሳሚጎ ዌልካም። ኢየሱስ ያድናል። እስቲ ስክሪንሻት አንሱልኝ እነዚህ። አንተ ወንድም ሌላውን ሰው ተውና አሁን ስናገር ደንግጠሃል። በጣም በተደጋጋሚ ራስን የማጥፋት ሀሳብ እየመጣብህ ነው። ኢየሱስ ከጨለማ አወጣሃለሁ ይልሃል። ኢየሱስ ከጨለማ አወጣሃለሁ ይልሃል። ኢየሱስ ህይወት እንደዚህ አይቀጥልም፣ ነፃ አወጣሃለሁ ና ይልሃል። ከዚህ በፊት ብዙ ተነግሮሃል ስለ ኢየሱስ፣ ግን ኖ ብለህ ሄደሃል። ዛሬ ውሳኔ ብትወስን እያየው ነው። 5 ቁጥር እየጻፋችሁ ያላችሁ ሰዎች ዌልካም። አንተ ሰው ጌታ ኢየሱስ ይወድሃል። አሁን የማወራህ ሰው ፈቃደኛ ከሆንክ አንተ ሰው ብቻ 7 ቁጥር እንጻፍልኝ። ፈቃደኛ ከሆንክ ኢየሱስ ይወድሃል፣ ህይወትህን እንዲቀይር ይፈልጋል። ዌልካም። ብዙ ሰዎችን አይቻለሁ። ሀለን ግርማ፣ ሀለን ግርማ 7 ቁጥር እንጻፍልኝ። በጣም ራስን ስለማጥፋት በጣም በተደጋጋሚ ሰሞኑን እያሰብክ ነው። በጣም በተደጋጋሚ እያሰብክ ነው። ጌታ ኢየሱስ ነፃ ያወጣሃል። 7 ቁጥር እንጻፍልኝ። አንተ ሰው ጌታ ኢየሱስ ይወድሃል።
የጻፈ አለ። ሌሎቻችሁ ጸልይላችሁ። ይሄ ሁሉ ሰው በእንደዚህ አይነት እንትን ውስጥ ያለ ነው። ዋው all these people 3-4 ሰው ልጄ መጣ አባ እያለችኝ ነው። ልጸልይላችሁ። እሺ ጌታን ለመቀበል የወሰናችሁ አንተ ሰው በውስጥ መስመር ጻፍልኝ። ያወራው ሰው ወይ ልጄ ባባ ትለኛለች መጣ። ይኸውላችሁ ሌላ ነገር ራሱ እያደረኩ ልጄ ስጠራኝ ወይ ነው ምለው። ለቲዮቶኮስ አንተ ሰው ግን this is a serious thing. this is a serious thing. አሁን እያወራው ያለው ሰው ሊትራሊ እያማረጥክ ነው። በገመድ ልሙት ዝም ብሎ ሐሳብ ብቻ አይደለም። በገመድ ልሙት መርዝ ልጠጣ እያልክ እያሰብክ ነው። በጣም ሲሪየስ ነገር ስለሆነ ነው። እሺ አሁን ያወራው እግዚአብሔር ካለህበት አስጨናቂ ነገር ሊያወጣ ይፈልጋል። ልጸልይላችሁ። እሺ ጌታን ለመቀበል የወሰናችሁ ሰዎች አንተ ሰው ፕሊዝ በውስጥ መስመር ጻፍልኝ። ላውራ ቀጥታ ልጸልይልህ። እሺ አሁን ያወራሁት ሰው ለሌሎቻችሁ እኔ ምለውን በሉ አብራችሁ እኔ ምለውን ጸልዩ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ነገር ግን ለኃጢአቴ ኢየሱስ ክርስቶስ ከሰማይ እንደመጣ በመስቀልም ላይ ተሰቅሎ እንደሞተልኝ በሶስተኛውም ቀን ከሙታን እንደተነሳ አምናለሁ። ኢየሱስን የሕይወቴ ብቸኛ ጌታና አዳኝ አድርጌ እቀበላለሁ። ኢየሱስን በማመኔ ከዚች ሰዓት ጀምሮ የእግዚአብሔር ልጅ ሆኛለሁ። እግዚአብሔርም አባቴ ነው። እግዚአብሔር ሆይ በልጅ ሥራ ስላዳንከኝ አመሰግንሃለሁ። አሁንም ከዚህ በኋላ ሁልጊዜ መስቀሉን እያየው በሕይወቴ እንድኖር ጸጋህ ይርዳኝ። አሜን። ዌልካም። አሁን የጸለይኩትን ጸሎት የጸለያችሁ ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት ተሻግራችኋል። እንኳን ደስ አላችሁ። ለሌሎቻችሁ ልባርካችሁና እንጨርስ እዚህ ጋር። እግዚአብሔር ሆይ ስለ ወንድሞቼና ስለ እህቶቼ አመሰግንሃለሁ። በየትኛውም አስጨናቂ ሁኔታ ውስጥ ሆነው አሁን ቁጥርን የጻፉ እንኳን እግዚአብሔር ሆይ ስለዛ ወንድም ስትናገር ሌሎች ወንድሞችና እህቶች ያሉበትን አስጨናቂ ሁኔታ እንደመሰከሩ ጌታ ሆይ አንተ ደግሞ ይህንን አይተሃልና አንተ ጋር እርዳታ ፈልገው እንድታወጣቸው እንድታሳርፋቸው መጥተዋልና አባት ሆይ በጌታ በኢየሱስ ክርስቶስም አሁን ሰላማቸውን ያገኙ። የትኛውም አይነት ሱሳይዳል ቶት ራስን የማጥፋት ሐሳብ ከህይወታቸው የራቀ ይሁን። እግዚአብሔር ሆይ መስቀል ላይ የተሰራላቸውን ስራ የሚያዩ በጭንቀትና በሐዘን የሚኖሩ ሳይሆን በእረፍት ኖረው ሌሎችን ሰዎች የሚያሳርፉ በሰላም ኖረው ለሌላ ሰው የሰላም ምክንያት የሚሆኑ ለራሳቸው ብቻ የሚሯሯጡ ሳይሆን አንተን እያዩ የሚሮጡ ለኔ ህይወት ክርስቶስ ነው የሚሉ እንዲሆኑ በስም ጸለይኩላቸው። ለሚሰሙኝ ሁሉ ጸልያለሁ በጌታ በኢየሱስ ስም። መስቀልህ ላይ ሰላም አለ። መስቀልህ ላይ ፈውስ አለ። መስቀልህ ላይ የዘላለም ህይወት አለ። የሚሰሙኝ ሁሉ የታመሙ እያንዳንዳቸው በመስቀልህ ቁስል ጀርባህ በቆሰለልን አጥንቶችህ በታዩበት በቁስልህ በጌታ በኢየሱስ ስም አሁን ለነፍሳቸው ብቻ አይደለም ለስጋቸውም ፈውስን ያገኙ። በእውነት ደዌያችንን ተቀበለ ተብሎ የተጻፈው ይሆን ዘንድ በሽተኞችን ፈወሰ እንደሚል ቃል በጌታ በኢየሱስ ስም የታመሙ አሁን በኢየሱስ ስም ይፈወሱ። በጌታ በኢየሱስ ስም ፈውሳችሁን ተቀበሉ። እግዚአብሔር ፈዋሽ ነው። እግዚአብሔር አሁንም እየፈወሰ ነውና እያንዳንዶቻችሁ በጌታ በኢየሱስ ስም ከራስ ፀጉራችሁ እስከ እግር ጥፍራችሁ ፈውሳችሁን ተቀበሉ። ፈውሳችሁን ተቀበሉ። ፈውሳችሁን ተቀበሉ። እየጸለይኩኝ አፍ ውስጥ ያለ ቁስል እየተፈወሰ ነው። ሃሌሉያ። አፍ ውስጥ ቁስል አለ። እንደ ቁስል ነገር የጀመረው ሰው አፍ ውስጥ ነው የቆሰለው። እግዚአብሔር ፈውስን ሰጠ። አሁን ሪሲቭ ኢት። አቤት እግዚአብሔር ልጆቹን ሲወድ። ሃሌሉያ። እግዚአብሔር ይወዳችኋል። ተቀበሉ።
ከእግዚአብሔር ፍቅር ውስጥ አሁን ፈውሶቻችሁን ውሰዱ። ተቀበሉ። አሁን ፈውሶቻችሁን፣ ሰላማችሁን ተቀበሉ። በረከታችሁን ተቀበሉ። ቴንክ ዩ ፋደር፣ ልጆችን እየፈወስክ ስላለ፣ ልጆችን እየወደድክ ስላለ አመሰግንሃለሁ። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ጸልያለሁኝ። ለልጆቻችሁ ጸልያለሁ። በየትኛውም አስጨናቂ ሁኔታ ውስጥ ያላችሁ ልጆቻችሁን ይዛችሁ እየተጨነቃችሁ ያላችሁ ልጆቻችሁ በበሽታ እየተሰቃዩባችሁ ያላችሁ ይህንን የምጸልየው የእግዚአብሔር መንፈስ ሲያሳስበኝ ነው። እሺ ተቀበሉ። በጌታ በኢየሱስ ስም ለልጆቻችሁ ፈውስን ተቀበሉ። ተቀበይ ፈውስን ለልጅሽ ተቀበይ፣ ተቀበይ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። አሜን፣ አሜን፣ አሜን። ሳምንታችሁ የበረከት ይሁን። እግዚአብሔር ከክፉ ሁሉ በዚህ ሳምንት ይጠብቃችሁ። የመዝሙር 91 በረከት ያገኛችሁ። የዘዳግም 28 በረከት በሙሉ በመውጣታችሁ የተባረካችሁ፣ በመግባታችሁ የተባረካችሁ ሁኑ። በምትሄዱበት ቦታ ሁሉ የእግዚአብሔር ሞገስ ከእናንተ ጋር ይሁን። ፊታችሁ በሞገስ የጠገበ ይሁን። ያገኛችሁ ይውደዳችሁ። መጽሐፍ እንደሚል በሚጠፉትና በሚድኑት መካከል የክርስቶስ የመዓዛ ሽታ ነን እንደሚል እግዚአብሔር ወንጌልን በእናንተ ይስራ። ለሚድኑት የህይወት ሽታ፣ ለሚጠፉት የሞት ሽታ ያድርጋችሁ። በጌታ በኢየሱስ ስም ጸለይን፣ አሜን። ክብር ለኢየሱስ ይሁን። ቸርች መምጣት የምትፈልጉ ሰዎች ነገ በአዲሱ አድራሻችን የጂጂኮ ሜትሮ ስቴሽን ወርዳችሁ የ5 ደቂቃ መንገድ የኢትዮጵያን ኤርላይንስ ቢሮ ፊት ለፊት ዱባይ ማለት ነው። ልክ 6 ሰዓት ተኩል ላይ እንጀምራለን። ፕሊዝ ባለፈው ማይታችኋል፣ ሰዓት እየበቃን ስላልሆነ በሰዓቱ ተገኙ። ለምታውቋቸው ደግሞ ማትመጡ ሰዎች በአቅራቢያችን ላይ ለሚገኙ ዱባይና አካባቢዋ ላይ ለሚገኙ ኢንቫይት አድርጓቸው። ጌታ መልካም ጊዜ ነገ ይሰጠናል። ቅድም እንደነገርኳችሁ እግዚአብሔር ቢፈቅድና ብንኖር ከነገ ሳምንት ደግሞ ይድኑዬ ይድነቃቸው ተካ ይመጣል። ዊ ካናት ዌይት ዊ አር ኤክሳይትድ። አብዛኛው ነገር ጨርሰናል። ይድኑዬም ፈቃደኛ ሆኖ እሁድ ዕለት እንደሚመጣ ነግሮናል። ቪዛ ምናምን አልቋል። ጌታ ደግሞ ይረዳናል። ዱባዮች እንግዲህ ልትባረኩ ነው። ከይድኔ ጋር ደግሞ የቆንጆ ጊዜ እንደሚኖረን አምናለሁ። ጌታን የተቀበላችሁ ሰዎች ዛሬ በውስጥ መስመር ጻፉልኝና የክትትል ትምህርት እያስተማርን እያጠመቅን ያለው አዳዲስ የተቀበሉ ሰዎችን። ስለዚህ እናንተንም እናስተምራችኋለን። ኤግዛክት አድራሻውን የምትፈልጉ ሰዎች የቸርቹን በውስጥ መስመር ጻፉልኝ። በውስጥ ዜድዬ ጸጋ ላንቺውን ስንጨርስ መጣሽ። በውስጥ መስመር ጻፉልኝና ኤግዛክት ሎኬሽን እልክላችኋለሁ። የእግዚአብሔር አብ ፍቅር፣ የጌታ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ሻሎም